ሶማሌላንድ በርካታ እስራኤል ወቅታዊ በግዛቷ ጉዳዮች ላይ የጦር ሰፈር ተነጋገሩ። ልትገነባ ነው መባሉን ጠቅላይ አስተባበለች። ሚኒስትር አብይ አህመድ እስራኤል ከሩሲያው የሁቲ ፕሬዝዳንት ቭላዲሚር አማጽያንን ፑቲን ጋር ለመዋጋት በበርካታ በሶማሌላንድ ወቅታዊ የጦር ጉዳዮች ሰፈር ላይ ልትገነባ ነው የስልክ መባሉን ውይይት ማድረጋቸውን ሀርጌሳ የሩሲያ አስተባብላለች። መንግስት አስታወቀ። በአውሮፓውያኑ መጋቢት ጠቅላይ 11 ሚኒስትር አብይ ብሉምበርግ ሰኞ ባወጣው መጋቢት ዘገባ 7 እስራኤልና 2018 ሶማሊላንድ ዓ.ም የደህንነት በማህበራዊ ስምምነት ሚዲያ ለመፈራረም ገጻቸው ውይይት ባሰፈሩት እያደረጉ አጭር መሆኑንና ጽሑፍ ከፕሬዝዳንት ፑቲን በርበራ ጋር አቅራቢያ ውጤታማ ለእስራኤል ይዞታ የስልክ መስጠትን ውይይት ማድረጋቸውን እንደሚያካትት ገልጸው ገልጸው ነበር። እስራኤል ጠቅላይ የሁቲ ሚኒስትር አብይ አማጽያንን ገለጻ ለመታገል በቀይ የሁለቱ ባህር መሪዎች ዳርቻ ንግግር ሶማሊላንድ ውስጥ የጦር በሁለትዮሽ ሰፈር ግንኙነትና ሊገነባ በሌሎች የጋራ ዘገባ ጉዳዮች ላይ ይጠቁማል። ያተኮረ ነበር። በሶማሊላንድ የሩሲያ እስራኤል ፕሬዝዳንት የግዛት ጽሕፈት ቤት ይዞታ ክሬምሊን እንደ በበኩሉ ወታደራዊ ባወጣው ኢላማ መረጃ እንደሚወሰድ የሁቲ በበርካታ አማጽያን ወቅታዊ መሪ ጉዳዮች ላይ አብዱል ማሊክ መነጋገራቸውን ገልጿል። አልሁቲ ያለፈው የሁለቱ ታህሳስ መሪዎች ላይ ውይይት ተናግሯል። ጠቅላይ ሚኒስትር አብይ ለሶማሊላንድ ባለፈው መስከረም የአገርነት እውቅና በመስጠት ወደ ሩሲያ የመጀመሪያ አገር በተጓዙበት በሆነችው ወቅት እስራኤልና ስምምነት በሀርጌሳ መካከል ተደርጓል ላይ የተባለውን ያተኮረ ውይይት እንደሆነ ሞቃዲሾ ክሬምሊን ውድቅ መግለጫ ላይ አድርጋለች። ተጠቅሷል። የሶማሊያ ጠቅላይ ሚኒስትር አብይ ፕሬዝዳንት ሐሰን ሼክ በየዓመቱ መሐሙድ መጀመሪያ በጥር በፕሬዝዳንት ወር ፑቲን ከአልጀዚራ ግብዣ ጋር ወደ ሞስኮ ባደረጉት ተጉዘው ቆይታ በዓለም እስራኤል አቶሚክ በሶማሊላንድ ሳምንት ጉባኤ ላይ ወታደራዊ ሰፈር መሳተፋቸውና ልትገነባ ከሩሲያው የሞቃዲሾ ፕሬዝዳንት ጋር ሉዓላዊነትን መነጋገራቸው አስጠንቅቀዋል። የሚታወስ ነው። ከቢቢሲ ማብራሪያ ሁለቱ መሪዎች የተጠየቁት በወቅቱ የሶማሊላንድ ውይይት የውጭ ጉዳይ ካደረጉባቸው ሚኒስትር ጉዳዮች አንዱ አብዱራሂም ዳሂር ለማህበረሰብ አዳም አገልግሎት ከእስራኤል የሚውል ጋር ንጹህ ያላቸው ኃይል ምንጭ ግንኙነት የሚውል በጋራ የጋራ ፍላጎት የኒውክሌር ላይ ኃይል የተመሰረተ ማመንጫ መሆኑን ገልጸዋል። የማልማት ሁለቱ ስምምነቶች ሀገራት እንደሆነ ተገልጾ አንዳቸው ነበር። ለሌላቸው እውቅና የኃይል ስለሰጡ ማመንጫ፣ ዲፕሎማሲያዊ ግብርና፣ የጤና ጥበቃ ልማትና መከላከያ ትብብር የተመለከቱ ጉዳዮች ላይ ውይይት ግንኙነታቸው አድርገው ነበር። ወታደራዊ ትስስር እንደማያካትት በመስከረሙ ጉዞ ጠቅሰዋል። ስምምነት ላይ የተደረሰባቸው የውጭ ጉዳይ ጉዳዮች ሚኒስትሩ የተከተለው ሶማሊያ የጦር ሰፈር የሁለቱ መሪዎች የተገነባበት ውይይትም ቦታ ከፖለቲካ ከሶማሊላንድ አለመሰጠቱን ከንግድና ገልጸዋል። ከኢኮኖሚ እንዲሁም እስራኤል ከሰብአዊ በሶማሊላንድ ዘርፎች ጋር የጦር ሰፈር የተያያዙ የሁለትዮሽ ትብብር ስምምነት ላይ መስኮች ተደርሷል የሚሉ እንደተነሱበት የመገናኛ ተገልጿል። ብዙኃን ዘገባዎች የክሬምሊን ከአውድ መግለጫ ውጭ ሁለቱም የተወሰኑ ወገኖች ናቸው ሲሉ የሩሲያና ተናግረዋል። የኢትዮጵያን በወዳጅነት ሶማሊላንድ የተሞላ በሚስጥራዊ ግንኙነትን ስምምነቶች ለማጠናከር ውስጥ እጇን እንዲሁም እንደማታስገባ በሚመለከታቸው የገለጹት ሚኒስቴር የውጭ መስሪያ ጉዳይ ቤቶችና ሚኒስትሩ ተቋማት በድብቅ መካከል ውይይቶች ተደርገዋል ያለውን የሚሉ ግንኙነት ዘገባዎች ለማጠናከር ሶማሊላንድን ያላቸውን ለማጠልሸት ቁርጠኝነት ያለሙ በድጋሚ ፕሮፓጋንዳዎች አረጋግጠዋል ናቸው ይላል። ሲሉም ከሰዋል። በተጨማሪም እነዚህ ፕሬዚዳንት ዘገባዎች ፑቲን ትክክል 81 አይደሉም። ሰዎች እንደሞቱ ሁቲዎችን ስለማጥቃት በተረጋገጠበትና የሚመለከት ዘገባ በአጠቃላይ የሶማሊላንድ 125 ሰዎች ጠላቶች በጠፉበት የሚሉት የጋሞ ፕሮፓጋንዳ ዞን ነው ሲሉ የመሬት መንሸራተት ለቢቢሲ አደጋ ተናግረዋል። የተሰማቸውን ጥልቅ ሶማሊላንድ ሐዘን በየመን ለጠቅላይ ውስጥ ሚኒስትር አብይ ተላላፊ እንደገለጹላቸው ጽሕፈት ሁቲዎች ቤታቸው የተለየ አስታውቋል። ስጋት እንደማይደቅሙ ሩሲያና ገልጸዋል። ኢትዮጵያ ወደ 130 ዓመታት የሚጠጋ ዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆናቸውን በኢትዮጵያ የሩሲያ ኤምባሲ መረጃ ያመለክታል። ይህም ሩሲያ በአፍሪካ ካላት የረዥም ጊዜ ግንኙነት ከቀዳሚዎቹ የሚመደብ ነው። ሁለቱ ሀገራት በፖለቲካ፣ በወታደራዊ፣ በምጣኔ ሀብትና በባህል ጠንካራ የጦር ሰፈር ግንባታ ታሪክ ውስጥ ፍጹም ሐሰት ያሉት የውጭ ጉዳይ ሚኒስትሩ ወደ ውጭ ዜናችን ስናልፍ ከሰባቱ ቁልፍ የኢራን ከፍተኛ ባለስልጣናት ስድስቱ ተገድለዋል። አሜሪካና እስራኤል በኢራን ላይ የሚያካሂድ ጥቃት ከጀመሩ ደቂቃ አሜሪካ አንስቶ ተጨማሪ እስካሁን ድረስ የባህር ኃይል ዋነኛ አባላትና ኢላማ የጦር እያደረጓቸው ያሉት መርከቦችን ወደ የአገሪቱን መካከለኛው ከፍተኛ ምስራቅ ፖለቲካዊና ወታደራዊ ተጨማሪ መሪዎችን ነው። የአሜሪካ የባህር ኃይል በመጀመሪያው ቀን ወታደሮችና ጥቃት የጦር የአገሪቱ መርከቦች ጠቅላይ መሪ ወደ የሆኑት መካከለኛው ምስራቅ አያቶላ አሊ ይንቀሳቀሳሉ ካሜኒን ተብሎ ጨምሮ እንደሚጠበቅ ሌሎች ቁልፍ ሁለቱ ባለስልጣናት ለቢቢሲ በጽህፈት የአሜሪካ ቤታቸውና አጋር በመኖሪያቸው ላይ ለሲቢኤስ በተፈጸሙ ኒውስ ጥቃቶች ተገድለዋል። ባለስልጣናቱ እነዚህ በአገሪቱ አጋር ውስጥ ኃይሎች በተለያዩ በባህር ኃይል የስልጣን ደረጃ ላይ ሰራዊት የሚገኙ የሚውጣጡ በርካታ መሆናቸውን የገለጹ ፖለቲካዊና ሲሆን ወታደራዊ አንድ ባለስልጣን ባለስልጣናት ደግሞ ባለፉት ቡድኑ ዓመታት ጭምር የሚመራው ተገድለዋል። በጃፓን በሚገኘው አሁን የተከፈተው ዩኤስኤስ ጦርነት ትሪፖሊ ደግሞ የባህር ኃይል ክፍል ሌሎቹንም መሆኑን የጥቃት ኢላማ ጨምረው አድርጓቸዋል። ገልጸዋል። በዩኤስኤስ ለመሆኑ ትሪፖሊ ወሳኝ የሚመራው ከሚባሉት ክፍል በተለምዶ ሰባት በበርካታ የጦር የኢራን መርከቦች ፖለቲካዊና የተደራጀ ሲሆን ወታደራዊ መሪዎች ወደ መካከል 5,000 የሚጠጉ በአሁኑ ወቅት መርከበኞችንና ጥቃት ተርፈው የባህር በሕይወት ኃይል የሚገኙት ወታደሮችን ያቀፈ ነው። ፕሬዚዳንቱ መሱድ የጦር መርከቦቹ ፔዜሽኪያን ብቻ ናቸው። መካከለኛው ምስራቅ እንደሚሄዱ የተሰማው ፕሬዝዳንት ጦርነቱ ዶናልድ ትራምፕ ሶስተኛ የአሜሪካ ሳምንቱን ጦር ባገባደደበት የዓለም አቀፉ በአሁኑ ወሳኝ ወቅት ነዳጅ አሜሪካ ማመላለሻ መስመር በሆነው 2270 ኪሎ ግራም የሚመዝነውን ምሽግ በካርጊል ደርማሽ ደሴት ላይ ቦምብ የሚገኘው ጥቅም ላይ የኢራን ማዋል ወታደራዊ እንደጀመረች መሰረተ እየተዘገበ ልማት ነው። ሙሉ በሙሉ ይህ ቦምብ እንዳወደመ ከመሬት ከገለጹ በታች በኋላ በተገነቡ ጠንካራ መካከለኛው ምሽጎች ምስራቅ ውስጥ በሚገኙ ያሉ የእስራኤልና ኢላማዎችን በጥልቀት የአሜሪካን በመግባት ወታደራዊ ካምፖች የማውደም ላይ ከፍተኛ ያነጣጠሩ አቅም ያለው የኢራን ሲሆን የአጸፋ አሁን ጥቃቶች ጥቅም ላይ ዓለም መዋሉ አቀፍ የአየር ጉዞ ኢራን ዋና የደበቀችው የጦር ማዕከላትን መሳሪያ ያስተጓጉሉ እንዳለ ሲሆን ጥርጣሬ የነዳጅ መኖሩን ዋጋ ያሳያል። ከፍ እንዲል ምክንያት ሆነዋል። የአሜሪካ ዓርብ ጦር ዕለት በኢራን ትራምፕ የባህር የአሜሪካ ዳርቻ አካባቢ የባህር ባሉ መርከቦች የሚሳኤል በሆርሙዝ ማስወንጨፊያዎች ላይ የባህር ጥቃቱን ወሽመጥ መፈጸሙን መቼ ያስታወቀ ነዳጅ ጫኝ ቢሆንም መርከቦችን የትኛውም ማጀብ አይነት ቦምብ እንደሚጀምሩ ጥቅም ላይ ሲጠይቁ እንደዋለ ዝርዝር በቅርቡ አልሰጠም። ይሆናል ብለው ነበር። ነገር ግን ሁለት አይነት የአሜሪካ ቦምቦች እንዳሉ ወታደሮች ይታወቃል። ወደ ስፍራው እነሱም እንደሚንቀሳቀሱ በጨረር መጀመሪያ የዘገበው የሚመራው ዎል ስትሪት ጆርናል 28 እና አዲሱ በቀጠናው ዘመናዊ አጋዥ ጦር እንዲሰማራ ጂቢ 72 የጠየቀው ናቸው። በመካከለኛው ምስራቅ ውስጥ በአሁኑ ጥቃት የሚገኘው አዲሱ የአሜሪካ ቦምብ ጦር ጥቅም ላይ ኃይል ሳይውል አካል እንዳልቀረ የሆነው የአሜሪካ ይታመናል። ሰራዊት ማዕከላዊ እዝ ሲሆን በሶስት ሳምንት ያህል መከላከያ አሜሪካና ሚኒስትር እስራኤል ፔት በኢራን ላይ ሄግሴት ያልተቋረጠ አንጸባርቋል። የሚሳኤልና ምንም እንኳ የአየር ወታደራዊ ድብደባዎች እንቅስቃሴዎች በይፋ እየፈጸሙ የሚነገሩ ቢሆንም ባይሆኑም ኢራን የአሜሪካን በበኩሏ ጦርና ያልተቋረጠ ፔንታጎን የአጸፋ በጉዳዩ ላይ ጥቃት ምላሽ በእስራኤልና ጠይቆ ምላሽ በአሜሪካ አላገኘም። አጋሮች ላይ ዋሽንግተን እየፈጸመች ፖስትና ቆይታለች። የደቡብ ኮሪያ የዜና ባለፉት አውታሮች ዓመታት እንደዘገቡ የኢራን ከሆነ የሚሳኤልና አሜሪካ የድሮን በደቡብ ኮሪያ ጥቃቶች ያላትን ተዳክመው የሚሳኤል ሊቆሙ ይችላሉ መከላከያ ተብሎ ስርዓት ቢታሰብም ወደ መካከለኛው ምስራቅ አሁንም ከኢራን እያዛወረች ነው። በኩል የሚሰ
የሚሰነዘሩ ቀደም ብለው ኢራን መካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ጦርነቱ እንደሚያበቃ ለዚህም ሊሆን ይችላል እርግጠኛ አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶቹን ቦምቦች የአሜሪካ ጦር በመጠቀም ጠላቶቻችን ኢራንን ማየት ርህራሄ የድሮን አያሳይም ሲሉ ክምችቶችን ዝተዋል። እንዲሁም ፔንታጎን በዚህ ማስወንጨፊያዎችን ለመጠቀም የተገደደችው በዘለቀው ጦርነት 6000 የእስራኤል ጤና ሚኒስቴር ኢላማዎችን ባለፉት 24 አስታውቋል። ሰዓታት ብቻ ኢራን በፈጸመችው አሜሪካና ጥቃት እስራኤል ጉዳት ደርሶባቸው የካቲት ቢያንስ 192 ሰዎች ሆስፒታል በጋራ መግባታቸውን በኢራን ላይ አስታውቋል። በከፈቱት ጥቃት ሚኒስተሩ የሀገሪቱ ጠቅላይ እንዳስታወቀው መሪ ከተጎጂዎቹ አያቶላ አሊ መካከል ኻሜኒ አራቱ መካከለኛ ጉዳት የደረሰባቸው ናቸው። ተገድለዋል። 177 አዲሱ የሚሆኑት ደግሞ ጠቅላይ መሪ ቀላል ጉዳት ያስተናገዱ ሲሆን በሆስፒታል ውስጥ ሐሙስ ዕለት ሕክምና ባደረጉት እየወሰዱ ነው ብሏል። የመጀመሪያ ንግግር ቀሪዎቹ ቴህራን 11 ሰዎች የባህር ግን ወሽመጥ በምን ሁኔታ እንዳሉ የታወቀ ነገር የለም። እንደሚቀጥል ተናግረዋል። ሚኒስቴሩ በኢራን በአጠቃላይ የመንግስት ጦርነቱ ቴሌቪዥን ላይ ከተጀመረ አንስቶ በተነበበው እስካሁን በዚህ መግለጫ 3727 ሰዎች ጉዳት ደርሶባቸው የሕክምና ጎረቤት ክትትል ሀገራት ማድረጋቸውን የአሜሪካንን ገልጿል። ጦር ማስተናገዳቸውን እንዲያቆሙ ኢራን አስጠንቅቀዋል። ለእስራኤሉ የስለላ ድርጅት ሞሳድ ሲሰለል ይህ ነበር በእንዲህ የሚል እንዳለ ክስ የቀረበበት አዲሱ የኢራን ግለሰብ ጠቅላይ መሪ በሞት በጥሩ መቅጣቷን ጤንነት የአገሪቱ ላይ መንግስት ተገለጸ። የዜና ወኪሎች አዲሱ አስታውቀዋል። የኢራን ጠቅላይ መሪ ሙጅታባ ኻሜኒ ኩሮሽ በጥሩ ኬቫኒ ጤንነት ላይ የተባለው እንደሚገኙ ግለሰብ የአገሪቱ የውጭ በሞት ጉዳይ መቃጡን ሚኒስትር በተመለከተ አባስ ዜናው አራግቺ ይፋ ሲሆን የቀረበበት ክስና ጠቅላይ መሪው ቅጣቱ ደህንነት የተላለፈበት ጉዳይ ሂደት ለቀናት በተመለከተ መነጋገሪያ ሆነው ምንም ዝርዝር ባለፈው መረጃ ሳምንት አልቀረበም። ማገባደጃ ላይ የአሜሪካው ነገር ግን ፕሬዝዳንት ዶናልድ ለኢራን ትራምፕ አብዮታዊ ሙጅታባ ዘብ ቅርበት ኻሜኒ ያለው ጉዳት ፋርስ ቢደርስባቸው የዜና ወኪል በሕይወት ባወጣው እንዳሉ ዘገባ ተናግረዋል። ግለሰቡ የኢራን በቁጥጥር የውጭ ስር ጉዳይ የዋለው ሚኒስትር አባስ አሁን አራግቺ እየተካሄደ በበኩላቸው ካለው ጦርነት ጋር ጠቅላይ ሲሆን መሪው በጥሩ ባለፈው ጤንነት ዓመት ላይ ሰኔ ወር ላይ እንዳሉና እስራኤልና ነገሮችን ኢራን ሙሉ በሙሉ እየተቆጣጠሩ ለ12 ቀናት የቆየ እንደሚገኙ ጦርነት ባካሄዱበት የኢራን ጊዜ ጠቅላይ መሪ ሆነው ከተመረጡ ወዲህ የሰብአዊ መብት 7 ድርጅቶች ቀናት በአደባባይ የስለላ አልታዩም። ክስ የሚቀርብባቸው መጀመሪያ ይፋዊ ሰዎች ንግግራቸው በቴሌቪዥን ራሳቸውን መሰናዶ አቅራቢ የመከላከል አማካኝነት መብታቸውን ከ3 ኢራን ቀናት በፊት እንደማታከብርላቸውና የውጭ ጉዳይ ሚኒስትሩ ፍትሐዊ ነፃ በሆነ የሆነ መንገድ የፍርድ ጦርነቱን ሂደት እንደማይካሄድ እንደማይካሄድ ቀጠናዊ ይከሳሉ። የድርድር ጥረትን እንደሚደግፉ በተጨማሪም ሆኖም የኢራን ግን እስላማዊ ይህንን ለማድረግ ሪፐብሊክ የሚያስችል መንግስት ድርድር የሞት እየተካሄደ ቅጣቶችን አለመሆኑን በስፋት ገልጸዋል። የሚፈጽመው ትራምፕ ተቃዋሚዎቹና በበኩላቸው ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም ብለዋል። በህዝቡ ዘንድ ጭቆናና የእስራኤል ጤና ፍርሃትን ሚኒስቴር ለማንገስ ነው ባለፉት ብለው 24 ሰዓት ውስጥ ይከሳሉ። በተፈጸሙ ጥቃቶች 108 ይህ ሰዎች በእንዲህ ጉዳት እንዳለ ደርሶባቸው አሜሪካ ወደ ሆስፒታል በሆርሙዝ መወሰዳቸውን የባህር ገልጿል። ወሽመጥ አቅራቢያ እንደ የሚገኙ ሚኒስቴሩ የኢራን ገለጻ ሚሳኤል ከቆሰሉ ሰዎች ጣቢያዎችን 96 ደብድባለች። ያህሉ የደረሰባቸው ጉዳት አነስተኛ ነው። መጠነኛ ጉዳት ደርሶባቸዋል የተባሉት 2 ሲሆኑ 9 ሰዎች ደግሞ አሁንም ሕክምና እየተከታተሉ እንደሆነ ገልጿል። እስራኤል ከአሜሪካ ጋር ሆና ኢራን ላይ ጥቃት ከከፈተችበት ጊዜ አንስቶ 3195 ሰዎች ጉዳት ደርሶባቸው ወደ ሆስፒታል እንደተወሰዱ ተገልጿል። 81 ሰዎች አሁንም ሕክምና ላይ ናቸው ብሏል። በኢራንና በሄዝቦላ ጥቃት ምን ያህል ሰዎች እንደተገደሉ የአገሪቱ ጤና ሚኒስቴር አልገለጸም። በሌላ በኩል ምሽት ከቴል አቪቭ በስተደቡብ በምትገኘው ሆሎን ከተማ በተፈጸመው ጥቃት የደረሰውን ጉዳት የሚያሳዩ ምስሎች መውጣት ጀምረዋል። የተገለበጠ መኪና፣ የተበታተኑ ስብርባሪዎች እንዲሁም መኖሪያ ህንፃ ግድግዳ ላይ የተፈጠረ ትልቅ ጉድጓድ በፎቶዎች ታይተዋል። ማገን ዴቪድ አዶም የተሰኘው የአደጋ ጊዜ ምላሽ አገልግሎት ተቋም ጥቃት በተፈጸመበት አካባቢ አነስተኛ ጉዳት የደረሰባቸው 2 ሰዎች ማከሙን አስታውቋል።